ዛሬ እግዚአብሔር በሰጠኝ ትንቢታዊ ቃል እግዚአብሔርን ቃል እንካፈላለን። ምንም አልቀረም በሚል እግዚአብሔር ቃል እንካፈል። ምንም አልቀረም። ስሙ ይባረክ። መጽሐፈ ኢያሱ ምዕራፍ 21 ቁጥር 43 እስከ 41 እስከ 43 ድረስ እስከ 45 ባለው የመጽሐፍ ቅዱስ ክፍል ላይ ምንም አልቀረም። ምንም ነገር አይቀርም። ለምን አሜን አትሉ? ምንም ነገር ንንሹ አይደለም፣ ትልልቁ አይደለም። እግዚአብሔር ከተናገረው ምንም ነገር አይቀርም። መጽሐፈ ሳሙኤል ኢያሱ ምዕራፍ 21 እግዚአብሔር በዚህ ዓመት የሚያደርግ 4 ነገሮች አሉ። ከነዚያ ውስጥ ምንም ነገር አይቀርም። እነሱን ነው የነገረኝ እግዚአብሔር፣ ይፈጽማቸዋል። እግዚአብሔር ስሙ ይባረክ። መጽሐፈ ኢያሱ ምዕራፍ 21 መጽሐፉን እንደምታውቁት መጽሐፈ ኢያሱ ምዕራፍ 21 እንደምታውቁት የመውረስ መጽሐፍ ቁጥር 43 ጀምሮ እናንብና ከዛ ቶሎ ቶሎ ብዬ ባለን 30 ምናምን ደቂቃ ጥርቅም አድርገን አንድ እግዚአብሔርን ቃል እንካፈላለን። አገኛችሁ? ገጽ 191 እግዚአብሔርም ይሰጣቸው ዘንድ ለአባቶቻቸው የማለላቸውን ምድር ሁሉ ለእስራኤል ሰጠ። እስቲ ሰጠ በሉ። ስንቱን? ሁሉ። ከኔ ጋር በሉት። ስንቱን? ዋናውን አይደል፣ በጣም የሚያስፈልጋችሁን አለ። በቃ በዚህ ጉዳይ ላይ አንዳንድ ሰዎች እንደዚህ ጌታ ዋናውን ሰጥቶኛል፣ እቺ የሆኑ ነገሮች ግን ይቀራሉ የሚሉትን አይደለም። እግዚአብሔር ዋና ነገር አለ፣ ወይም የተወሰነውን አይደለም። እግዚአብሔር ሁሉን ሰጣቸው። እግዚአብሔር ሁሉን ይሰጠናል። እስቲ ከኔ ጋር እግዚአብሔር ሁሉን ይሰጠኛል። ሃሌሉያ። የተወሰነውን አይደለም። እኔ አንዳንድ ሰው አጸላሊው ገር ጌታ እችን ብቻ አርግልኝና ሌላው ግድ የለም እኔ ወጣዋለሁ አይነት የሚል መንፈስ አለ። የተሰበረ እግዚአብሔር ሁሉን ምን አደረጋቸው? ሰጣቸው። ምድር ሁሉ ለእስራኤል ሰጠ። ወረሷል። ኢንሄሪትስ መውረስ ብቻ አይደለም፣ ተቀመጡ። እግዚአብሔርም ለአባቶቻቸው እንደማለላቸው በዙሪያቸው ካሉት አሳረፋቸው። ከጠላቶቻቸው ሁሉ ይቋቋማቸው ዘንድ ማንም ሰው አልቻለም። ስሙ ይባረክ። እግዚአብሔር ጠላቶቻቸውን ሁሉ በእጃቸው አሳልፎ ሰጣቸው። እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ፣ ወይኔ ጌታ ኢየሱስ፣ መልካም ነገር ሁሉ ተፈጸመ እንጂ ምንም ከኔ ጋር የሚያምን ሰው ምንም ለአንተ የተናገረ መልካም ነገር ሁሉ ይፈጸማል። ስንቱን? ዋና ነገር አትጠብቁ። የሆኑ ነገሮች አትጠብቁ። አውቃለሁ ለአንዳንድ ነገሮች ክሪቲካል ናቸው። ለአንዳንድ ሰዎች ጌታዊ እኔ የምፈልገው አላስቸግርም። አንዳንድ ሰው ሲጸልይበት እኔ እንደ ሰው እንኳን አላስቸግርም የሚሉ እንደ ሰው አላስቸግርም፣ እኔ የምፈልጋት እችን ነገር ብቻ ፊክስ አድርግልኝ፣ እችን ነገር ክፈትልኝ፣ እችን ነገር መልካስ ይዝልኝ እንጂ ሌላውን እንኳን እወጣዋለሁ የሚሉ ሰዎች አሉ። በኢየሱስ ስም ሰውና እግዚአብሔር አይሰራም። እግዚአብሔር ብቻውን ይሰራል። ሁሉን በላያችሁ ላይ ይፈጽመዋል። ሁሉ በ4 ነገሮች ላይ በዚህ ዓመት እግዚአብሔር በ4 ነገሮች እዚህ ክፍል ላይ እንደተናገረ በ4 ነገሮች ላይ ምንም ሳያስቀር ይፈጸማል። ቶሎ ብዬ ከጊዜ አንፃር ልናገር። ይሄ ክፍል እንደምታውቁት መጽሐፈ ኢያሱ ምዕራፍ 21 እስራኤላውያን ሁሉ ወርሰው 12ቱም ነገዶች ወርሰው አንዱ ቤተሰብ ብቻ ነው የቀረ። ነገዱ ወርሷል፣ ቤተሰቡ ግን ቀርቷል። የሌዋውያን ቤተሰብ ነው። የሌዋውያን ቤተሰብ ደግሞ ርስታቸው ማን ነው ተብለዋል? እግዚአብሔር ነው ርስታችሁ። በምድር መካከል ግን ምን የላቸውም ተብለዋል? ርስት የላችሁም ተብለዋል። ሌዋውያን ናቸው፣ የመቅደሱ አገልጋዮች ናቸው፣ የመቅደሱ ሰራተኞች ናቸው። እግዚአብሔር ያንን ቤተሰብ መርጧል። እግዚአብሔር ስሙ ብሩክ ይሁን። ያንን ቤተሰብ ስለመረጠ I am your inheritance፣ እኔ ነኝ ውርስ፣ እኔን ነው የምትወርሱት። እግዚአብሔርን መውረስ እኮ ትልቅ። ኧረ አሜን። በመጨረሻ ላይ የሚሆነው እኮ መንግስተ ሰማያት አይደለም የምንወርሰው፣ የምንወርሰው ራሱን እግዚአብሔር ነው። መጽሐፍ ቅዱስ በሮሜ ላይ ሲነግረን እሱን ነው የሚነግረን። we inherit the infinite kingdom። እግዚአብሔር አምላክ የተባረከ ይሁን። እሱ እኛን በሚያውቅበት እውቀት የምናውቅበትን ህይወት እግዚአብሔር በዘላለም ይሰጠናል። ስለሚጠብቀን ርስት ስሙ ለዘላለም ይባረክ። እግዚአብሔር ኢንሄሪተንስ ሆኖና እኔን ነው የምትወርሱት። ከዛ በኋላ ግን መሀል ላይ በዘሌዋውያን 18 ላይ እግዚአብሔር ተገለጠና ጨምሬ ደግሞ ከኔ በላይ ለሌዋውያኑ ደግሞ ምድር ከገባችሁ በኋላ ከነዓን ላይ ምድር ስጧቸው ብሎ ተስፋ ቃል ሰጠ። ከዛ በኋላ ኢያሱ ይሄን ሰምቷል፣ ግን ምንም ሂድን ፔአቴንሽን ምንም ትኩረት አልሰጠውም። ከዛ በኋላ ምንድነው የሆነው? ሌዋውያኑ መጡና ምዕራፍ 21 ላይ ሲጀምር ታገኙታላችሁ። ሙሴ እኮ ቃል ገብቶልን እና እባክህን እንደተናገረን ለኛም ርስትን ስጠናል። ኢያሱ ምንም አላንጎራጎረም። 48 ከተሞች ከነመሰማሪያቸው ሰጣቸው። ጊዜ ስለሌለኝ አሁን እሱ ውስጥ አልገባ። 48 ከተሞችን፣ 48 ስፍራዎችን፣ 48 መንደሮችን ይሄ የሌዋውያን ርስት ነው። በዚያ ርስት መካከል የማምለጫ ሸለቆ የምትባለው ወይም ደግሞ ምንድነው የምትባለው የማምለጫ ስፍራ የምትባለው ሰዎች ኃጢአት ሲሰሩ
ተንደርድረው የሚመጡባት ከተማ ሳትቀር ለሌዋውያን ተሰጠቻቸውና ሌዋውያን እሱን ብቻ አይደለም የተቀበሉት። ከሱ ቀጥሎ አብረው ምን ተሰጣቸው? መሰማሪያ ሰጣቸው። ስለዚህ መጽሐፉን በሙሉ ማለት ትችላላችሁ። ብሉይ ኪዳንን አዲስ ኪዳንን ማለት ትችላላችሁ። መጽሐፍ ቅዱሳችንን ጠቅልሎ የሚናገር የእግዚአብሔር ቃል ከቁጥር 43 እስከ 45 ላይ እግዚአብሔር ማን እንደሆነ ምን እንደሚያደርግ የተናገረው ነገር ላይ ምን እንደተፈጸመ ይሄ ቃል የተፈጸመው ከ470 ዓመት በኋላ ነው። ይሄንን ርስት ሲነግራቸው እግዚአብሔር ስለ ከነዓን እግዚአብሔር ሲነግራቸው ለአብርሃም ነው መጀመሪያ የተናገረው። እግዚአብሔር ስሙ ይባረክ። ለአብርሃም ተናገረው፣ እኔ ወደምልህ ምድር ትወጣለህ፣ ርስትን በዚያ እሰጥሃለሁ አለው። ከዛ በኋላ ከአብርሃም ቀጥሎ ለይስሐቅ፣ ከይስሐቅ ቀጥሎ ለያዕቆብ አጸና። ከዛ በኋላ ለአብርሃም ነገረው፣ ዘርህ የሱ ባልሆነ ምድር በግብጽ ምድር 400 ዓመት ይቀመጣል አለ። ግን ስንት ዓመት ነው የተቀመጡት? 430 ዓመት ነው የተቀመጡት። ሙሴ ህዝቡን ካወጣው 40 ዓመት ብላችሁ ብትጠይቁ ብትደምሩበት 470 ዓመት የፈጀ ትንቢት ነው። እግዚአብሔር ቃሉን ይጠብቃል። የተናገራችሁ ሁሉ ይፈጸማል። ግዴለም የሚያምን ሰው አሜን ይበለኝ። አንተ 470 ዓመት የጠበቀው ትፋቃላለህ። 47 ቀን የለንም እኮ የአንዳንዶቻችን ተስፋ 30 ዓመት አልሞላው። ምክንያቱም በጌታ ከሆነን አንዳንዶቻችን 30 ቢበዛ 35 ነን። 30 ዓመት አልሞላውም። እግዚአብሔር ወንድሜ ታይም ኢዝ ፎር ሂም፣ ለሱ ነው ጊዜ። ቀኑን ጠብቆ አንዳች ሳያስቀር ሁሉን ይፈጽመዋል። ሺፍት አድርጋለሁ። this is the year of inheritance። ምንም ሳይቀር እንወርሳለን። ቶሎ ብዬ ላሳያችሁ። ቶሎ የመጀመሪያው ምንድነው? እግዚአብሔር የሚሰጠን የመጀመሪያው ነገር የሚሰጠን እግዚአብሔር ከሚያስፈልጋችሁ አቅርቦት ምንም ነገር አይቀርባችሁ። ወይኔ ጌታ ኢየሱስ ከፕሮቪዥኑ እግዚአብሔር ምንም ነገር አያስቀርባቸው። ለእስራኤላውያን ሲምልላቸው ቁጥር 43 ላይ ተመልከቱት። እግዚአብሔር ይሰጣቸውን ለአባቶቻቸውን የማለላቸውን ምድር ሁሉ ለእስራኤል ምን አደረገ? ሰጠ። እስቲ ሰጠ በለው። አንተ ሰጪው እሱ ለምን አትቀበልም? ሰጠ በሉ እስቲ። የሚሰጠው ማን ነው? እግዚአብሔር ነው። ሰጣቸው። ምን አደረጓትም? ወረሷት። እነሱ አልነበሩም ይሄ ትንቢት ቃል ሲነገር። እነሱ አልነበሩም ይሄ የተስፋ ቃል ሲነገር። እነሱ አልነበሩም ይሄ የምክር ቃል ሲነገር። እግዚአብሔር ሲጠበብ ሲመክር ለአባቶቻቸው ለአብርሃም ሲነግር ለያዕቆብ ሲያጣን አቤት ብዙ የዘማቿቸው ትንቢቶች አሁን መታየት ይጀምራል። እገናኛለን 2026 እንገናኛለን። ሌላ ነገር ከዚህ በኋላ አታገኝም። አሜን። ስምዖን እኮ አንድ ሰው ነው ያቀፈው፣ የተስፋውን ፍጻሜ ያቀፈ ኢየሱስ ክርስቶስን። ሉቃስ ወንጌል ምዕራፍ 1 ላይ መጣ። ብዙ ዓመት ጠበቀ። ከዚያ በኋላ ሌላ ነገር ማቀፍ አልፈለገም። የእስራኤልን ክብር የአሕዛብ ብርሃን የሚሆነውን ኢየሱስ ክርስቶስን ሰጠውና እጁ ላይ ተቀበለው። ከተስፋው ፍጻሜ ጋር ተገናኘ። ከዚህ በኋላ እነዚህ እጆቼ ሌላ ነገር እንዲይዙ አልፈልግም። አሁን ባሪያህን ታሰናብታል። በኢየሱስ ክርስቶስም የተስፋ ፍጻሜያችሁ እጃችሁ ላይ ይግባ። ፕሮቪዥን እግዚአብሔር አንዱ የሚታወቅበት ነገር አቅርቦት ቪዥን ለሰጣቸው ሰዎች እግዚአብሔር ሁል ጊዜ አቅርቦታል። ለልጆቹ አቅርቦታል። እስቲ መጽሐፍ ቅዱሳችሁን መዝሙር 32 ላይ አውጡና ላሳያችሁ። እግዚአብሔር አንዳች ሳይጎልባችሁ፣ አረ ኢየሱስ ጌታ ነው። ቤታችሁ ሳይጎድል፣ መንገዳችሁ ላይ ሳይጎድል፣ እርምጃችሁ ላይ ሳይጎድል፣ አንዳች ሳያስቀር እግዚአብሔር በአቅርቦት ይባርካቸዋል። እንዴት ያደርገዋል አላውቅም። እንዴት ይሰራዋል አላውቅም። እኛ የምናውቀው የኛ አምላክ ሁሉን እንደሚችል እንዴት አድርጎ ቁብጥ ለምናምን አንተን እንደሱ እያሰብክ ያለው እኔ ያንተን ችሎታ አይደለም እየነገርኩ ያለሁት። እግዚአብሔር ያላንተ ችሎታ በችሎታው መጥቶ ያቀርብልሃል። እጅህን ይክፈትላችሁ። እጅህን ምን ታደርጋለህ? የእጆችን ስራ ይባርክልህ። ጥሩ ነው። እጁን ሲከፍትልህ ደግሞ ይለያል። አይደለ? እንደሱ አይደለም የሚለው እጅህን ትከፍታለህ። ስሙ ብሩክ ይሁን። እና አንበሳ ተስፋ ያደረጉትን ያህል እግዚአብሔርን ተስፋ ማድረግ አያቅተን። ኧረ እግዚአብሔር ስሙ ይባረክ። እጅህን ትከፍታለህ አይደለም የሚለው መዝሙር 33 በቅንፍ 34 እንደዚህ ይላል። ስሙ ብሩክ ይሁን። ባሳደደው በአቤሜሌክ ፊት መልኩን በለወጠ ጊዜ መዝሙር 33 በቅንፍ 34 ስሙ ብሩክ ይሁን። እንደዚህ ይላል። እግዚአብሔርን ሁሉ ጊዜ ባርከዋለሁ፣ ምስጋናውም ዘወትር ባፌ ነው። ነፍሴ በእግዚአብሔር ትከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ እናድርግ። እግዚአብሔርን ፈለግኩት መለሰልኝ፣ ከመከራዬም ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላቸው፣ ፊታችሁን አያፍርም። ይህ ችግረኛ ጮኸ። ጌታ ስሙ ይባላል። እግዚአብሔርን ምን አደረገው? ሰማው፣ ከመከራው ሁሉ አዳነው። በኢየሱስም ልመርቃችሁ፣ ከየትኛውም መከራ እግዚአብሔር ያድናችሁ። ይህ ችግረኛ ጮኸ፣ እግዚአብሔር ምን አደረገው? አዳነው። ሰማው፣ አዳነው። ኢየሱስ ይህን ጸሎት ጸልዮ
ይህን ጸሎት መጸለይ ዊክነስ አይደለም። ከዛ በኋላ ምን ይላል? እግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸው። ለእግዚአብሔር ይሄንን ቁጥር 8 እና 9 ነው እስካስ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸው። እግዚአብሔር ቸር እንደሆነ ቅመሱ እዩም። በእርሱ የሚታመን ሰው ምስጉን ነው። የሚፈሩት አንዳች አያጡም። ስንት አያጡም? አንዳች አያጡምና ቅዱሳኑ ሁሉ እግዚአብሔርን ፍሩት። ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልግ ግን ከመልካም ነገር ሁሉ አይጎድልም ይላል። እግዚአብሔር በዚህ ዓመት ከመልካም ነገር ሁሉ ሳያጎድልባችሁ ዓመቱን ትጨርሳላችሁ። ከሚያስፈልጋቸው መልካም አይጎድሉም፣ ክፉ ይጎድላል። እናንተ መልካም ነገር ሁሉ ያገኛችሁ። የመጀመሪያው ያደረገ እስራኤል በሙሉ ተሰጠ። መጨረሻ ላይ አራተኛው ላይ ስንመጣ በጣም ታዩታላችሁ እና ለኛ ላንስ ይሄ ምድር እኮ የሆነ ፋብሪካ የተፈበረከ ታውቁታላችሁ። 31 ነገስታትን መንቅሎ አውጥቶ አማልክቶቻቸውን አባሩ። ረስሙ ይባረክ። ጠላቶቻቸውን አዋርዶ እግዚአብሔር ለሕዝቡ ለርስቱ ሁለተኛ እግዚአብሔር ከእረፍት አያጎድልም። ከእረፍት 2026 ፖዚሽን ተደረገ እንደምለው ኢትዮጵያ ሄደ በዚህ ሴትልድ ሆኖ ይመርቃል፣ ያረጋጋል። እርግጥ ሴትል አላፈቅ አንዳንዶቻችሁ እስራኤላውያን ውጊያ፣ ወንዝ፣ ግንብ፣ ጦርነት 31 ውጊያ 31 ነገስታት፣ በዚህ ጋር ሽንፈት፣ በዚያ ጋር አካን እርም ያዘው ጥቃት፣ ሐዘን፣ ስብራት ነበሩ። አሁን ሰዓቱ ደረሰ። ሰዓት አለው እግዚአብሔር። እርግጠኛ ሆኜ እነግራቸዋለሁ ይሄን ቃል በእምነት ለሚወርሱ ሰዎች 2026 ሴትልመንት ይሆናል። እረፍት ያደርግላቸዋል። እረፍት the first sign of coming to Christ። ሰው ኢየሱስ ክርስቶስ ጋር ሲደርስ የመጀመሪያው የሚያደርግለት ነገር ቀንበሩን ከላዩ ላይ ይወስድና ምን ኑ እናንተ ሸክም የከበዳችሁ አይደል ያለው፣ ወደ እኔ ኑ እኔም ምን አደርጋችኋል? አሳርፋችኋል። እግዚአብሔር በ2026 ጌታን እየተከተለ ከግብፅ ወጡ፣ ከባርነት ጦርነት፣ ባህር ኤርትራ፣ ዮርዳኖስ፣ ኢያሪኮ 31 ነገስታት አሳልፈኝ በዚያ ሊረግማቸው የተነሳ የተመከረ all these factors position። ይሄ ተቀመጡበት የሚለው ቃል አንዳንድ ጊዜ መጥፎ ነገር ሰው ወርሶ ይጠፋል። ይሄን ታውቃላችሁ። ሉቃስ 16 ማለት ሰው ልጁ የጠፋው ልጅ ምን ብሎ ወርሶ ያልተቀመጡ የአባቴን ርስት ስጠኝና ብሎ ውርሱን ተቀብሎ ሄደ። ይሄኛው ይለያል። ይሄኛው ወርሰው ምን አደረጋቸው? this is your land, this is your territory። በዚህ ምድር ላይ ትቀመጣላችሁ። you represent me። መቅደስ ይሰራል አላቸው። እግዚአብሔር ሴትልመንትን ሰጣቸው። እሱ ብቻ አይደለም። ቁጥሩ ላይ እንመለስና ትንሽ ቁጥሩ ላይ ኢያሱ 21 ላይ እንሄድና እግዚአብሔር ማሳረፍ ብቻ አይደለም፣ ተቀመጡባቸው ብቻ አይደለም የሚለው። ምንድን ነው የሚለው? በዙሪያቸው ካሉት ጠላቶቻቸው አባቶቻቸው ወደ ማለት በዙሪያቸው ካሉት አሳረፋቸው፣ ከጠላቶች ይቋቋማቸው ዘንድ ማንም ምን አያደርግም አልቻለም። ማንም አይቋቋምም የሚለው ትምህርት እዚህ ይላችሁ። እግዚአብሔር ሽንፈት የሚባል ነገር አያገኛቸውም። እስራኤል የተሸነፈባቸው ከእግዚአብሔር የጎደለ አይደለም። የተሸነፈባቸው ከራሳቸው ችግር የመነጨ ከራሳቸው ከእምነት ማጣት፣ ካለመታዘዝ። መጽሐፍ ቅዱስ ሲናገር እንዲህ ነው አይደል? ጽድቅን ወይም መልካምን ነገር አድርገህ ቢሆን ኖሮ ሰላምህ እንደ ወንዝ ጅረት ምን አደረግ በበዛ ነው። አሁን የምትታወቅበት ምክንያቱ ሰም ቦታ ላይ ኢረሪንግ ኮኔክሽን የሆኑ ምንድነው የማይነኩ እሳቶችን ነክተሃል። ሰላም ከውስጥ እስራኤል የተሸነፈባቸው ቦታዎች ሁሉ ላይ መጽሐፍ ቅዱሳችሁን ሂዱና እዩ። አይዘር አትንኩ የተባሉትን ከመንካት ወይም ካለ አሁን ግን ፖዚሽን ላይ በሌሎች አማልክቶች ላይ እና ህዝብ ላይ የማይሆነውን ነገር ደግሞ እኔን ስፍራውን እሰጣቸዋለሁ በኢየሱስ ክርስቶስ። ጠዋትም እንደጸለይኩት ልመርቃችሁ። በምትገቡበት ቦታ ሁሉ ተጽዕኗችሁ ይታይ ዘንድ፣ ሽታችሁ ይታይ ዘንድ፣ በምትገቡበት ቦታ ሁሉ ተጽዕኗችሁ ይሰማ ዘንድ ክላይሜታችሁን የሚለውጥ የእግዚአብሔር ፖዚሽኒንግ እላችሁ ላይ ይምጣ። ፖዚሽን አድርጋችሁ። ሶስተኛ በዚህ ዓመት ምንም የማይቀርብን የመጀመሪያው ፕሮቪዥናችን ምንም አይቀርም። ሁለተኛ እረፍታችን ምንም አይቀርም፣ አይጓደልብንም፣ ሰላማችን ይበዛል። በወንዝ ማዕበል ውስጥ መካከል ብንቀመጥም እግዚአብሔር ሰላም ያበዛልናል። ሶስተኛ ከድላችን ምንም አይቀርም። ኧረ አሜን። ከድላችን ምንም አይቀርም። እስቲ ምንም አይቀርም። ከድላችሁ ምንም አይቀርም።
ኢየሱስ እግዚአብሔር እንድትወርሱ ከሰጠ ምንድነው የሚለው? እግዚአብሔር ቁጥር 44 ላይ ለአባቶቻቸው እንደማለላቸው በዙሪያቸው ካሉት አሳር ከጠላቶቻቸው ሁሉ ይቋቋማቸው ዘንድ ማንም ሰው ምን አላደረገም አልቻለም። እግዚአብሔር ጠላቶቻቸውን ሁሉ በእጃቸው አሳልፎ ምን አደረጋቸው? ሰጣቸው። ኢትስ ኦልሬዲ ጊቨን። ሳትዋጋ ታልፎ ተሰጠ። ሳትዋጋ እኔ በጣም የሚያሳዝነኝ ልክ ከግብፅ ምድር እንኳን ኤርትራ ባህር ላይ ባህሩ ሲከፈል ምን አደረጉ? ዘመቷል። መዝሙር ምን ብለው? ፈረሱንና ፈረሰኛውን ብለው አይደለም። ከዛ በኋላ አህዛብ ይሄንን ሰምተው ባቸው ምን አደረገ? በከናንም ያሉ ሰዎች እንደ ድንጋይ ምን አሉ ይላል? ዝም። አሁን ኦልሬዲ ጠላቶቻቸው እግዚአብሔር በኤርትራ ባህር ላይ ያደረገውን ክንዱን አይተው ሰምተው ይሄ ህዝብ በእግዚአብሔር የተረዳ ነው ብለው ደንግጠዋል። እስራኤላውያን ጠላቶቻቸው ጋር ግን ሲሄዱ ዘኍልቍ ምዕራፍ 12 እና 13 14 ጠላቶቻቸው ጋር ሲሄዱ ጠላቶቻቸው እኮ ልባቸው ቀልጦ ግን ሳያቸው ሲሰሙ ሲተርቁ እንደ ኔፍሊም ትልልቅ እንደሆኑ ሲሰማቸው የእስራኤላውያን ልብ ምን አደረገ? በጣም ብዙ ሰው የሚሆንበት ምክንያት እግዚአብሔር ሲናገራችሁ እኮ አይታችኋል፣ ሰምታችኋል። ጠላቶቻችሁ እኮ ከእናንተ በፊት ኦልሬዲ ቀልጠዋል። when you face them that is the problem. do you believe the word? እግዚአብሔር የተናገረህን ያንን ቃል አምነህ በኔፍሊሙ ፊት ትቆማለህ ወይ? እግዚአብሔር ልዩ መንፈስ ይስጣችሁ። አለቃ ሾመን እንመለሳለን እናፈገፍጋለን ብለው ሲሉ 10ሩ ሲመለሱ ኢያሱና ካሌብ ተነሱ ይላል። ኑ አረ ሃሌሉያ! እግዚአብሔር ይሄ የእምነት መንፈስ ይስጣችሁ። ኑ አሉ። እኛ እንመለስም አለ። እግዚአብሔር ስለወደደን ከግብፅ ምድር ያወጣን ጌታ ጠላቶቻችንን እንደ እንጀራ ያደርጋቸዋል። ኑ እንውጣ እንውረሳሉ። እግዚአብሔር በሚያወርስ መንፈስ ይባርካችሁ።